እያጨበጨባችሁ ሸኛችሁ። እሺ አሁን በደረሰኝ መረጃ መሰረት የዚህ ጨዋታ አሸናፊ ከፍ ወዳለ ነገር ትሄዳላችሁ ተብሏል። ምን እንደሆነ በኋላ እንሰማዋለን። እሺ ኢትዮቶፕ ወደ ላይ፣ ኢትዮቶፕ ወደ ታች፣ ወደ ጎን፣ ኢትዮቶፕ ወደ ላይ፣ ኢትዮቶፕ ወደ ታች፣ ኢትዮቶፕ ወደ ጎን፣ ወደ ላይ። ይቀመጥ ይቀመጥ። እሺ ደግነታችሁ ግን በስማ። እሺ ካሁን በኋላ ግን አይቻልም። ከተነቃነቃችሁ ትቀመጣላችሁ። ኢትዮቶፕ ወደ ላይ፣ ኢትዮቶፕ ወደ ታች፣ ወደ ላይ፣ ወደ ታች፣ ኢትዮቶፕ ወደ ላይ፣ ኢትዮቶፕ ወደ ታች፣ ኢትዮቶፕ ወደ ላይ፣ ኢትዮቶፕ ወደ ጎን፣ ኢትዮቶፕ ወደ ላይ፣ ወደ ታች፣ ኢትዮቶፕ ወደ ላይ፣ ኢትዮቶፕ ወደ ታች፣ ኢትዮቶፕ ወደ ላይ፣ ኢትዮቶፕ ወደ ታች፣ ወደ ላይ፣ ወደ ታች፣ ኢትዮቶፕ ወደ ጎን፣ ኢትዮቶፕ ወደ ላይ፣ ኢትዮቶፕ ወደ ታች፣ ኢትዮቶፕ ወደ ላይ፣ ወደ ላይ፣ ኢትዮቶፕ ወደ ጎን፣ ኢትዮቶፕ ወደ ታች፣ ወደ ላይ። ኧረ ጉድ እዴ! ስለዚህ አምስቱም ወደ ቀጣይ ጨዋታ ሂደው በሌላ ጌም እንለያቸዋለን ማለት ነው። የቀጣይ ጨዋታ የሚሆነው ቀጣይ ጨዋታችን የሚሆነው እዚህ ውስጥ ነው የምናደርገው። እንቁላል በማንኪያ ይደረግላቸውና በአፋቸው ይዘው ከተዘጋጀላቸው መንገድ መራመድ አይደለም መሮጥ ነው። በደንብ እየሮጡ ቀድሞ የገባ ሰው አሸናፊ ይሆናል ማለት ነው። ሽልማት አለው። እንቁላላችን መጥቷል። አደራችሁን እንዳትሰብሩ። እሺ እነሱ እስኪዘጋጁ አንድ ሀሳብ አመጣው። ከሀሳቤ ጋር የምትስማሙ ከሆነ ታጨበጭባላችሁ። ኤፍሬም ወደዚህ መጣና ቀልድ ይነግረናል። በጣም ብዙ ቀልዶች እንዳሉት ሰምተናል። እሺ በሀሳቤ ከተስማማችሁ አጨጭቡለት በደንብ እንዲወጣ። ኤፍሬም እንዲህ ማለት አይቻልም። አዎ አለበለዚያ 1000 ብሩን አንተ ነህ የምትሰጣቸው እየተባለ ነው። እንስማማ በሱ። አይ 1000 ብር ብቻ እናደርገውማ ወይ ደግሞ እሺ እነሱ እስኪጫወቱ ኤፍሬም ቀልዱን ያስብበታል። አናልፈውም አይደል? አዎ አናልፈውም። ይኸው እንቁላላቸውንም ማንኪያቸውንም ይዘዋል። መስመር እየተሰመረላቸው ነው። ከወዲሁ ድጋፍ ጀምረናል። እሺ 1 2 3 አጨብጭቡላቸው። እሺ አሸናፊ ማን ነው? ሆሳናዎች አሸንፈዋል። ሞራል እንጂ። እስቲ እንቁላልን በማንኪያ በአፍ በጥርሱ ይዞ እስከ ጫፍ ድረስ መሄድ ስሜቱ እንዴት እንደሆነ ይነግረናል። ስሜቱ ማንኪያው በደንብ ነው ያዝኩት። በጥርሴ እንዳይነቃነቅ አድርጌ ያዝኩት። አልወደቀም። ስለዚህ አሁን ወደ ቀጣይ ጨዋታ ነው የምንሄደው። በበጎ ፈቃደኝነት መጫወት የምትፈልጉ ትመጣላችሁ። ጨዋታውን ካስተዋወቅኩ በኋላ ማለት ነው። ቀጣይ ጨዋታ የሚሆነው ኳስ መሬት ላይ ይቀመጣል። ያችን ኳስ ይዞ 10 ጊዜ ይዞራል አንድ ሰው። ባዶ ጎል አለ። ስለዚህ እዛ ውስጥ መጥቶ ያስገባ ሰው የ1000 ብር አሸናፊ ይሆናል ማለት ነው። መጫወት የሚፈልግ እስቲ ስንታየው? እስቲ ስንታየው? ናሽ ሌላ አንድ ሰው እንጨምር። አንድ ሰው ከዛ ውስጥ ደናል። ከዚህ በኩል አንድ ሰው ኤፍሬም
ናሽ ቀልዱን እያሰበበት ስለሆነ ኤፍሬም በኋላ በአክቲንግ ጉላ ነው ቀልጄ ማስቃችሁ ብሏል። ስለዚህ እሱ ይዘጋጅ። መሐመድ ኳሱ ተዘጋጅቷል። አሁን በደንብ ተሽከርክሮ ቆም ብሎ ኳሱን ጠልዞ በተዘጋጀው ጎል ውስጥ ማስገባት ይሆናል ማለት ነው። ቶሎ ቶሎ በመፍጠን ቀስ ብሎ አይደለም፣ መፍጠን ነው። ከዛ ማስገባት። ሀሳብ ተቀይሯል። የምትሽከረከሩት ኳሱን ይዛችሁ ሳይሆን እዚህ ጋር የዕጣን ማጨሻዋን ይዛችሁ ነው የምትሽከረከሩት። ከዛ ትመጡና ኳሱን ጠልዛችሁ ታስገባላችሁ። 1 2 3 ፍጥነት ፍጥነት ማሚ ፍጥነት 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 በደንብ በደንብ ማሜ ፍጥነት ያስፈልጋል። በደንብ እየፈጠንክ ማሜ በደንብ ፍጠን። በደንብ 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 ማሜ በደንብ ዙር በደንብ ዙር በደንብ ዙር። አውምታ ቶሎ በል ማሜ ወደቀ። ማሜ ይደግማል አንዱ። አሁን ሳይሆን አንድ እናስደግመውና ማሜ ቢመታ ይሻላል። አይደለም ወይ በቀጣይ ስለ ሙከራ እናመሰግናለን። ማሜ አጨብጭቡለት። በቀጣይ ወደ ስንቴ እንሄዳለን። ስንቴ የምትሉ እስቲ ስንቴ ሞራል ስጧት እንጂ አጨብጭቡላት። 1 2 3 በደንብ ስንቴ በደንብ ስንቴ። አዎ በደንብ ፍጥነት ስንቴ ፍጥነት። አይዟችሁ በርቱ እየተባለ ነው። አይዟችሁ በርቱ። አሁን ወደ ቀጣይ ወደ ወንድማችን እስቲ አጨብጭቡለት፣ ሞራል ስጡት። 1 2 3 ጀምር። በደንብ ተሽከርከር። በደንብ ፍጥነት በጣም ፍጥነት በደንብ ፍጠን። ፍጥነት ግምታ ምታ አሸናፊ። ወደ ቀጣይ ወደ እህታችን እንሄዳለን። እስቲ ሩት የምትሉ ሩት ሞራል ስጧታ። 1 2 3 ሩት ፍጥነት ሩጪ ፍጥነት የለም እየፈተንሽ አይደለም። ፍጠኝ። ፍጥነት ቶሎ በይ። ፍጥነት ቶሎ በይ። ምቹ ሩት አልወደቀችም። እስራኤል እየተባለ እስቲ ለእስራኤል 20 ነው የምናደርግለት። 20 ኳሷን ጠጋ አድርግለት። አዎ መያዝ አለብህ እየተባለ ነው ጫፉ። 20 እንቆጥርለታለን። በፍጥነት መሆን ይጠበቅበታል። 20 እንጀምር። 1 2 3 ፍጥነት እስራኤል ፍጥነት
ፍጥነት የለም። ፍጠን ፍጠን። እስራኤል ፍጠን፣ እስራኤል ፍጠን። ፍጥነት ፍጥነት። አስቀምጠው ፍጠን። እስራኤል በ10 አላስገባም። ቅድም በተጫወትነው የኳስ እሽክርክሪት ጨዋታ ላይ አንደኛ የወጣ ወደ መድረክ እባክህ እባክህ አጨብጭቡለት። የ1000 ብር ሽልማት ከኢትዮቶፕ ተበርክቶለታል። ሞቅ ያለ ሞራል ከፍታ አሳያቸው። አልፈለግም። እናመሰግናለን። እሺ አሁንም አንድ ጥያቄ ይዤላችሁ መጥቻለሁ። ይህን ጥያቄ መመለስ 1000 ብር ያሸልማል። ስለዚህ እስክርቢቶ እና ወረቀት አጠገባችሁ ካለ የቁጥር ጥያቄ ስለሆነ ምንድነው የምናደርገው? ጥያቄውን አነብላችኋለሁ። 8 ቁጥርን ዝግጁ ናችሁ አይደል? እሺ እስካሁን ግን እንዴት ነበር? ተመችቷችኋል? የተመቸው ሰው እስካሁን? እሺ በጭብጨባ ንገሩኝ። በቃ ይሄ ብቻ ነው? እሺ ይሄ ያሳምናል። እሺ ጥያቄውን አነባለሁ። 8 ቁጥርን በፈለጋችሁት መንገድ በመደጋገምና በመደመር 1000 እንዴት ማድረግ እንችላለን? ድምሩን ማለት ነው። 8 ቁጥርን በፈለጋችሁት መንገድ በመደጋገምና በመደመር 1000 እንዲመጣ እንዴት ማድረግ እንችላለን? አስማቸስ ፖሲብል ቻት ጂፒቲ መጠቀም አይቻልም። ሰርተናል ያላችሁ እያመጣችሁ ለኔ መስጠት ትችላላችሁ። እስከዛ ግን ሞክሩ። ሁላችሁ ሰርች ማድረግ አይቻልም። ስልክ ለካልኩሌተር ብቻ። የጨረሳችሁ ሰዎች? የፋይናንስ ሰዎች አልተቻሉ። ሴልሶች የታላችሁ? ሴልሶች፣ ኦዲተሮች ጥያቄው ገብቷችኋል አይደለ? 8 ቁጥርን ነው የምትጠቀሙት። 8ን ከፈለጋችሁ እየደጋገማችሁ ከፈለጋችሁ እየደመራችሁ 8ን ነው ግን ተጠቅማችሁ 1000 የምታመጡት። ወረቀት ተመልሶ መቀበል ይቻላል አስተካክላለሁ ብትሉ ከሆነ። እንዴት ነው? ከባድ ጥያቄ ነው እንዴ? እሺ እዛ ጋር አሁን የመጨረሻ ነው። በቃ ማለት ነው። ሰዓት መደመር ነው። መቀነስ ምናምን አይቻልም። ማባዛት መቀነስ አይቻልም። የመጣል እሺ ደምሮ 8ን በተለያየ ፎርም አድርገን ደምረን መጨረሻው 1000 መምጣት አለበት። 1000 እንዲመጣልን የምናደርግበት ማለት ነው። አዎ መደመሩ ደግሞ 4 ጊዜ በላይ አይቻልም። ከባድ ጥያቄ ነው እንዴ? ማትስ ክላስ አደረግንባችሁ? እየሞከራችሁ ወረቀትና እስክርቢቶ በስልክም በካልኩሌተር ተጠቅማችሁ መስራት ትችላላችሁ። ሀሳባችሁን ወደዚህ ወረቀት የሰጡንን ሰዎች እሺ፣ ያ ወረቀት ያልመለሳችሁ ተዋችሁት፣ ስጡኝ። ወረቀት ያልሰጣችሁም ካላችሁ አንድ ላይ ሁላችንም ደምረ ነው ስለሆነ ወረቀት ላይ የሰራችሁ ሰዎች እሺ፣ ያልጨረሰ አለ መሞከር የሚፈልግ? አልጨረሳችሁም እዛ ጋር። እሺ 1000 ብር ሆኖብን ነው እያሉ ነው። ወረቀቶቹን እናነብላችኋለን። ጥያቄው ግን መጀመሪያ ምንድን ነው የሚለው? 8 ቁጥርን በፈለጋችሁት መንገድ በመደጋገም እና በመደመር ነው የሚለው አይደለም?
እሺ ስለዚህ ማባዛት መቀነስ አይቻልም። መደመር ወይም መደጋገም እሱን ችግር የለም። በመደጋገምና በመደመር ነው ያለው። እሺ እንደምረዋለን፣ ችግር የለም። እሺ ስለዚህ በኦርደር መሰረት እዚህ ጋር በስልክ ነው የሰራችሁታል። እንመጣለን። እሺ በወረቀት የሰጡንን እናስደምራችሁ። እናንተን ነው የምናስደምረው። ስህተታቸውን ያመኑ ሰዎች የመጀመሪያው ወረቀት 8 ሲካፈል ለ8 ሲባዛ በ1000 ሲካፈል ለ8 125 ነው የሚለው። ይሄ አይደለም። እሺ ሁለተኛው ወረቀት 992 ሲደመር 8 እኩል ይሆናል 1000 ይላል። ምንድን ነው ያለው ግን 8 ነው የምንጠቀመው ስላልን ማለት ነው። እሺ ሌላኛው መልስ ደግሞ ምንድን ነው የሚለው 8 ሲባዛ በ125 1000 ማባዛት አይቻልም። 8ን በፈለጋችሁት ሁኔታ መደመር ነው እንጂ እንደዚህ ማባዝቶ ውጤቱን ማምጣት አይቻልም። እዚህ ጋር ደግሞ የሚለው 838 ሲባዛ በ8 ሲደመር 106 ሲባዛ በ8 ሲባዛ በ19 1000 ገብረ ዮሐንስ። ገብረ ዮሐንስ እኮ በራሱ መንገድ ልክ ነው አይደል? እሺ 10 ሲባዛ በ8 ሲደመር 8 አደረገና ከስር የ8 ምልክት አስቀመጠ። ይሄም አይሆንም ማለት ነው። ቀጣይ 888 ሲደመር 88 ሲደመር 8 ሲደመር 8 እኩል ይሆናል 1000። እሺ እንደዚህ ብላችሁ የጻፋችሁ ሰዎች በታማኝነት መጀመሪያ መጥቶ የሰጠኝ ማን ነው? መጀመሪያ የሰጠኝ ወረቀቱን መልሳችሁ አምጡ ስል ሰጣችሁኝ። አቆ መጀመሪያ ሰጠኸኝ፣ ወሰድከው፣ መለስከው። እሺ አስተያየት አለ እዛ ጋር። እሺ ማን ግን የትኛው? ያው እንግዲህ ቆይ ዛቻና ማስፈራሪያ አይቻልም። ሁላችንም እንሸልማቸዋለን። ዋናው ቀድሞ መጥቶ በመለሰ ነው እንጂ ስም መጽሐፍ የሚል ሕግ ስላላስገባ ያው ሱፐርቫይዘር ስለሆነ ታውቃላችሁ። እኔ ኦልሬዲ አውቀዋለሁ ማን እንደሆነ። ስለዚህ አሸናፊያችን እሱ ነው ማለት ነው። መጀመሪያ መጥቶ እንደተጀመረ አይደለም ቲሸርት የለበሰው ነው መጀመሪያ መጥቶ እሱ ነው። ፕሮግራሙ ገና ጥያቄውን እንደተናገረች ነው መጥቶ ነው የሰጠን። ስለዚህ አያጣላንም። ብዙ ጌሞች አሉ፣ በብዙ ታሸንፋላችሁ። 888 ሲደመር 88 ሲደመር 8 ሲደመር 8 ሲደመር 8 1000 ይሰጠናል። 8ን በተለያየ አቀማመጥ ስናስቀምጥ ብሎ ስለመለሰልን ወደ መድረክ እስቲ ሂሳብ በምን አይነት ሁኔታ ነበር የምታጠናው? ደስ የሚለው ሂሳብን በቆሎ የቆጠርኩ ነው ያለበት። የበቆሎ ፍሬ የቆጠርኩ። አያችሁ፣ ሰዎች የተመቻቸ ሁኔታ ውስጥ ባይሆኑም ሂሳብ ተምረው ትልቅ ደረጃ መድረስ ይችላሉ። የ1000 ብር አሸናፊ መሆን ይችላሉ ማለት ነው። አጨብጭቡለት። እናመሰግናለን። ወደ ቀጣይ ጨዋታ። እሺ
አሁንም ሌላ አሸላሚ ጥያቄ እንጫወት አይደል? እዚህ ጋር ግን አኩርፋችኋል። ደህና ናችሁ አይደል? አዎ እንዲህ ነው ብር እንደዚህ ነው። እሺ ግን አሁንም እድል አለ። አሁንም ሌሎች ብዙ ጨዋታዎችን እንጫወታለን። ከዛ ጓደኛ ግን እንዳታበዙ የምታሸንፉ ሰዎች። እሺ ጥያቄውን ስሙኝ። አንድ ሰውዬ የሚኖረው በአንድ አፓርትመንት 100ኛ ፎቅ ላይ ነው። ሰማችሁኝ አይደል? አንድ ሰውዬ የሚኖረው በአንድ አፓርትመንት 100ኛ ፎቅ ላይ ነው። ዝናብ በሚዘንብበት የክረምት ጊዜ ሊፍቱን እስከ 100ኛ ፎቅ ድረስ ይጠቀማል። ዝናብ በሚዘንብበት የክረምት ጊዜ ሊፍቱን እስከ 100ኛ ፎቅ ድረስ ይጠቀማል። ፀሐይ በሚሆንበት በበጋ ጊዜ ግን ሊፍቱን እስከ 50ኛ ፎቅ ብቻ በሊፍት ተጠቅሞ የቀረውን ደግሞ በደረጃ ይወርዳል። ምክንያቱ ምንድን ነው? እሺ ከዚህ ጀምር። በሙቀት እንዳይታፈን። እሺ ሌላ መልስ። ክረምት ስለሆነ ቀዝቃዛ ስለሚሆን እንዳይበርደው በሊፍት ያሞቃል እያልክ ነው። እሺ ዳጋ ደረጃው በውጪ በኩል ስለሆነ ዝናብ እንዳይመታው። ዝናብ ስለሌለ ወይም ደግሞ ደረጃው በውጪ ስለሆነ። እሺ ሁለት መልስ ማለት ነው። እሺ እዛ ጋር አፓርትመንቱ የት ነው? ክረምትም በጋም ያለበት ቦታ ነው አፓርትመንቱ። እዛ ጋር ግን አንድ እጅ አይቻለሁ ከካሜራ ፊት። እሺ እስከ 100 የለም ፎቁ የለም ጭራሽ። እኔ እኛ ሀገር አላልኩም። እሺ እየጨመርን ምን ሰማ ሰዎች ሰውዬው እንጂ መቶኛው የደረጃ ብሎኮቹ እዛ ላይ እሺ መቶ የብሎኩ ቁጥር እንጂ የፎቁ አይደለም ነው። እሺ እዛ ጋር ያልሰማችሁ ሰዎች ይደግምልናል። አንዴ እንሰማዋለን። እሺ ሰውየው አጭር ስለሆነ በሊፍት ለመውጣት ፀሐይ ከሆነ ጥላ ስለማይዝ 50ኛው በተን ላይ ነው የሚደርሰው። ዝናብ ከሆነ ግን ጥላ ስለሚይዝ በጥላው የ100ኛውን በተን ይነካል። እሺ ሌላ የሚመልስ የሚሞክር ሰው አለ? እሺ ጥያቄውን ንገረኝ። እሺ አንድ ሰውዬ የሚኖረው በአንድ አፓርትመንት 100ኛ ፎቅ ላይ ነው። ዝናብ በሚዘንብበት የክረምት ጊዜ ሊፍቱን እስከ 100ኛ ፎቅ ድረስ ይጠቀማል። ፀሐይ በሚሆንበት የበጋ ጊዜ ግን ሊፍቱን እስከ 50ኛ ፎቅ ድረስ ብቻ በሊፍት ተጠቅሞ የቀረውን በደረጃ በመጠቀም ይሄዳል። ምክንያቱ ምንድን ነው? እያልሽ ያለሽው 100ኛ ፎቅ ነው ያልሽው። ሞተኛ ፎቅ የሚባል የለም፣ ፍሎር እንጂ። እሺ ሰማችሁታ? 100ኛ ፎቅ የሚባል የለም፣ 100ኛ ፍሎር እንጂ። ስለዚህ የቋንቋ ነው ችግሩ። እሺ አሁን አንደኛ ፎቅ ላይ ነኝ፣ ሁለተኛ ፎቅ ላይ ነኝ አይባልም? አይባልም? እሱ ይመልስልኝ። እሺ ይባላል። ሌላ ሊሞክር ሰው አለ? እሺ ሰውየው የሚሰራው 100ኛ ላይ ነው የሚሰራው። እሺ ቢሮ 50ኛ ላይ ነው ማለት ነው። ስለዚህ ወልቃቸው ቢሮ 50ኛው ላይ ምን አለ? ቢኖረው 50ኛ ላይ ነው። ስራ ቦታው 100 ላይ ነው። አንተ የራስህን ነው በቃ። እሺ እኔ እኮ የጀመርኩት 100ኛ ፎቅ ላይ ይኖራል ብዬ ነው አይደል? እሺ አሸናፊውን እንናገር። ቆያ ልናገር አሸናፊውን ወይስ ሌላ የሚሞክር አለ? እድል እየሰጠው ነው። እሺ ልናገር ነው። እሺ መልሱን ስናገር አሸናፊው ማን እንደሆነ እናንተ ራሳችሁ ትነግሩኛላችሁ። እኔ ማን እንደሆነ አውቀዋለሁ። እሺ መልስ፣ ሰውየው አጭር ስለሆነ ሊፍቱ ውስጥ ከ50ኛ ፎቅ በላይ ያለውን ቁልፍ መድረስ ስለማይችል በዝናማ ቀናት ግን ጃንጥላውን መጠቀም ስለሚችል ነው። ስለዚህ ማን ነው? ቃላብ ቁምና ይዩክ፣ አጨብጭቡለት። ስትስቁ የነበራችሁ ሰዎች
እናመሰግናለን። ቃላብ ወደዚህ ትመጣና ሽልማትህን ትቀበላለህ። ቃልሽ በሉ እንጂ አጨብጭቡለት እንዴ! እዚህ ውስጥ ምን እንዳለ ከፍቶ ያሳየናል። እዚሁ እስቲ አንዴ ለቃላብ አንድ ሁለት ቆይ ና። አሁን ይሄን ነገር ያወቀው ሰውየውን ያውቀዋል ወይስ እንዴት ነው? እንዴት አወቅ? ከአንቶኒን ጋር ስለምንሰራ ተመልሶልናል። አሁን በአግባቡ እስቲ አንተው ነኝ ተብሎማ ዝም አይልም። በዘፈን የሆነ ነገር ይልልናል። አንተው ነኝ ወደ መድረክ። እሺ አብረን እንዝፈን። ማዕበል ነው ፍቅሯስ የባህር ላይ የውቅያኖስ ንፋስ ወይ አልወቅሰው ወይ አልክስ እንድካስ አይ ነገር አይወራ የሷስ ማዕበል ነው ፍቅሯስ የባህር ላይ የውቅያኖስ ንፋስ ወይ አልወቅሰው ወይ አልክስ እንድካስ አይ ነገር አይወራ የሷስ ወዶ የገባ ሰው ከባህር ከውሃ ዋይተው ይውጣው እንጂ ሌላ ማን ሊረዳው? በተፈጥሮ ቅርጿ ስቦ ይዘፍቅ ያለው የውቅያኖስ ዓሣ ምርኮኛ ሆኛለው። ሞገደኛው የኃይለኛው ፍቅሯ ሸብቦ ከባህሩ ከውቅያኖስ የዘፈቀኝ ስቦ ሊያስቀረኝ አስቦ እሷን ሁለት እጇን ይዛችው ጠይቋት ዋናተኛ ጠላቂ ሰው ከሆንሽ አውጪው በሏት። ሰብሰብ ማዕበል ፍቅሯ ሰብሰብ ወስዶ ሲያንሳፍፍ ሰብሰብ ማዕበል ፍቅሯ ሰብሰብ አይ ሲያክነፈንፍ ሰብሰብ ማዕበል ፍቅሯ ሰብሰብ እንዳውሎ ንፋስ የሚወረወር የልባ ድርሶ ካይን የሚሰወር መቼ ያስታውቃል ፋታም አይሰጥም እያሳሳቀ ወስዶ ሲያሰጥም እንደ ማዕበል የባህር ሞገድ ፍቅሯ ማርበድበድ ማስጨነቅ ሲሆን አሃ ኦሆ ማዕበል ጅማ ልውረድ ንደር ወይ ሳይመሽ ቀኑ ንግባ ወይ አጋር ሆነች ወይ ማጂ ልፈልጋ ማላጂ ቡና ማለለች ወርቅ ፍቅርሽ ሆነ ይሰንቀ ግቤ ማይጎላይ ጽድቅ እኔም አንቺን አለቅ ቡና